አድዋ የውገና ድርሰቶች ሰለባ የአድዋ ድል ጥቁሮች በነጭ ቅኝ ገዢዎች ላይ የተቀዳጁት የመጀመሪያ አፍሪካዊ ድል እንደሆነ የታሪክ ድርሳናት ያረጋግጣሉ። እውነተኛ የታሪክ ምንጮች የማያረጋግጡት ነገር ቢኖር ግን አድዋ የጥቂት ገዢ መደብ ድል መሆኑን ነው። አድዋ ህብረ ብሔራዊ ድል መሆኑን ቀብር አጥቶ በአድዋ ተራሮች ላይ ተበትነው የቀሩት በአባ ጅፋር በሼክ ጠልሃና በሼክ አብዱራህማን ኦጀሌ የተመሩ የሙስሊም ዘማቾች አጽም ምስክር ነው። ታሪክ ምስክርነቱን የማይሰጠው ግን አድዋ የኦርቶዶክስ ተዋህዶ እምነት ተከታዮች ብቻ ድል መሆኑን ነው። አፄ ምኒልክ የተለያየ ማንነት ያላቸውን የተለያዩ የኢትዮጵያ ብሔር ብሔረሰቦችን በማስተባበር አስደናቂ ድል ማስመዝገቡ የማይታበል ሀቅ ነው። በዚያው ልክ አፄ ምኒልክ በፊልሚያው ወቅት ዋሻ ውስጥ እያስቀደሱ የነበሩ መሆናቸውም የማይታበል እውነታ ነው። ስለዚህ የህዝብን ድል የአንድ ቡድን ጀብድና የአንድ ንጉስ ተአምራዊ ድል ታሪክ አድርጎ መጻፍ የሚያስቀስፍ ኃጢአት ነው። አድዋ የኢትዮጵያውያን ህብረ ብሔራዊ ድል እንጂ የጥቂት ሸፍጠኛ ባንዳዎች ሲማደሻና ማንቆለጳጳሻ አይደለም። አድዋ ለዘመናት የገዢ መደብ አባላት ብቸኛ ድልና የደብተራ ቀረርቶና ሽለላ መድረክ የአግላይ ቡድኖች አሃዳዊ ኢትዮጵያዊነት ምኞት ማንጸባረቂያ አውድ ሆኖ ቢሰነብትም ከቅርብ ጊዜ ወዲህ ግን ከሙስሊም ማህበረሰብና ከሌሎች ብሔር ብሔረሰቦች አብራክ የተገኙ ዘመናዊ ትምህርትን የቀሰሙ ግለሰቦች ሐሰትን በእውነታ መሞገት ጀምረዋል። እውነትን ባለመጋፈጥ ሁል ጊዜ ኢትዮጵያን ለአንድ ንጉስና ለአንድ መንደር በመስጠት የኢትዮጵያን ድል ለአህዳውያን ስብና ማጉልበቻና ለአግላይ ፖለቲካቸው ፕሮጀክት መገንቢያ መጠቀሚያ በማድረግ እውነተኛ ድልን በወገንተኛ ብሔራቸውና በዘረኛ አስተሳሰባቸው በማኮሰስ የአድዋን ድል ከማራከስ በላይ ምን ኃጢአት ይኖራል? እውነት በሌለበት ደግሞ ሰላም የለም። ሰላም በሌለበት አንድነት የለም። አንድነትን የማያረጋግጥ ወገንተኛ የሐሰት ድርሳናት ኢትዮጵያን ቢያፈርሱ እንጂ ሊገነቡት አይችሉም እያል እስኪ ደግሞ የዘንድሮን የአድዋ ድል በዓልን አስመልክተን እኛም ሰዎች ምን አሉ የሚለውን ለመታዘብ ወደ ማህበራዊ ሚዲያ ጎራ ስንል ቀልባችንን የሳቡ ሁለት ጽሑፎችን እናስደምጣችሁ። ወደ ጽሑፉ ስናልፍ በቅድሚያ የምናገኘው ኡስታዝ ኢንጂነር በድሩ ሁሴን ትውልድ አይደናገር እኛ የምንናገር ከሚለው የአንዳርጋቸው ጽጌ መጽሐፍ ወስደው አንዳርጋቸውን በማመስገን ያሰፈሩትን ጽሑፍ ሲሆን ከርሱ በመቀጠል የጋዜጠኛና አክቲቪስት ኢስሐቅ እሸቱን ሁለት መጣጥፍ አከታትለን ልናስደምጣችሁ እንሞክራለን። ይህ ትዝብት የተሰኘ ፕሮግራማችን ነው። በቀጥታ ለትዝብታችን ወደ መረጥናቸው ጽሑፎች አለፍን። በጥሞና ትከታተሉን ዘንድ መልካም ግብዣችን ነው። በአድዋ ጦርነት ስለተሳተፉ የኦሮሞ ፈረሰኞች ብዙ ሰምተናል። ምን ያህል ወሳኝ ሚና እንደነበራቸው ተተርኳል። ስለነታቸው ግን የተጻፈ ነገር አላየውም። ጊዮርጊስ ከነታቦቱ አድዋ መሄዱን ሰምተናል። የጣሊያንን ወታደር
አሳደው መግቢያ መውጫ ስላሳጡት የፍራቻና ድንጋጤው መንስኤ ስለነበሩት የእስልምና እምነት ተከታይ ኦሮሞዎች ታሪክ አለመስማታችን የሚገርም ነው። ይህ አነስተኛ አግራሞት ሊጭርብን ይችላል። ሌላ ከዚህ ጉዳይ ጋር የተያያዘው የታሪክ ጭብጥ የአግራሞት ብቻ ሳይሆን የሐዘን ምንጭ ሆኖብኛል። ጦርነቱ በድል ከተጠናቀቀ በኋላ ትልቁ ስራ በጦር ሜዳ የተሰዉትን እየሰበሰቡ በስነ ስርዓት መቅበር ነበር። አገር ሊወሩ የመጡ የጣሊያን ወታደሮችን አስከሬን ከጣሊያን ወታደራዊ መሪዎች ጋር በተደረገ ስምምነት ጣሊያኖቹ እንዲቀብሯቸው ተደርጓል። ሌሎችም ኢትዮጵያውያን በሚያረካ መንገድ ባይሆንም እንኳ እንደ ነገሩ በዘመኑ ስርዓት ተቀብሯል። በእምነታቸው የተነሳ አጥንታቸው ሰብሳቢ ያጣው በወደቁበት ያለ ቀባሪ የቀሩት የእስልምና እምነት ተከታዮች ብቻ እንደነበሩ ይህ ጸሐፊ በመጽሐፉ ገልጾታል። ማለትም ራይሞንድ ጆናስ ዘ ባትል ኦፍ አድዋ ማለት ነው። እስከዛሬ ስለ አድዋ ሲነገርን ደማቸውን አፍሰው አጥንታቸውን ከስክሰው ነፃነታችንን ለማስጠበቅ የወደቁ የሙስሊም ቀደምቶቻችን አስከሬን በእምነታቸው የተነሳ ቀባሪ እንዳጣ እናውቅም ነበር። በተለይ በአድዋ ተራሮች ላይ ሌላው ሁሉ ቀባሪ ሲመደብለት ከጅብና ከጥንባንሳ የተረፈው የሙስሊም ጀግኖቻችን አጥንት በአድዋ ተራራ ላይ ተበትኖ ቀርቷል። ይህ የሃርቫርድ የታሪክ ጸሐፊ እስኪመጣ ድረስ ይህን ማንም እየነገረን የለም። እሱ መረጃውን አልፈጠረውም። መረጃዎችን መርምሮ የደረሰበት ሀቅ ነው። የኛ ተመራማሪዎች ያልደረሱበት ሀቅ ነው በማጥላቸው የተውት የታሪክ ሀቅ። ከክርስትና እምነት ተከታይ ቤተሰብ የተገኙ ቢሆንም በአድዋ ተራሮች ላይ ያለ ቀባሪ ተበትኖ የቀረው የሙስሊሞችን አጥንት የአያቶችና የቅድመ አያቶች አጥንት እንደሆነ አድርጌ እንዳላይ ያልከለከለኝም። የሀገሬን የእስልምና እምነት ተከታዮች አሳዛኝ ታሪክ ስለማውቅ ይህን አዲስ የታሪክ ጭብጥ ሳነብ ሐዘኔን እየበረታ አድርጎታል። አንዳርጋቸው ጽጌ ትውልድ አይደናገር እኛም እንናገር ገጽ 37 እስከ 38። ሌላው ደግሞ መኖሪያውን በቱርክ ሀገር ያደረገው የድምጻችን የሰማ የሙስሊሞች ትግል ንቅናቄ ግንባር ቀደም ተሳታፊ የነበረው ጋዜጠኛና አክቲቪስት ኢስሐቅ ሼቱ ሁለት ተጫጭር ጽሁፎች ደግሞ የብዙዎቻችንን ሐሳብ በደንብ ይገልጻሉ ብዬ ከመረጥኳቸው ጽሁፎች መካከል ናቸው። የውጫሌን ጦስና የጣሊያንን ወረራ ምኒልክ እንጂ ማን አመጣብን የሚለው የኢስሐቅ ሼቱ አንደኛው ፖስት ርዕስ ነበር። ምኒልክ ያመጣብንን መከራ ህዝብ በደሙ መከተው እንድሉ ምኒልክ በምጽዋ አካባቢ በንግድ ተወስኖ የነበሩትን ጣሊያኖች በመሳሪያ ንግድ ሰበብ በመወስወስ ውድቷን ምድራችንን ለቅኝ ግዛት እንድቋምጧት መገፋፋታቸው ይቅር የማይባል ስህተት መሆኑን ብዙዎች ይናገራሉ። ንጉሠ ነገሥት የሚል እውቅና ከጣሊያን እንዲሰጣቸው ሲሉ በውጫሌ አንቀጽ 3 እስከ ምጽዋ ለጣሊያን መስጠታቸው በርካቶችን የሚያንገበግብ ነው። ጦርነቱን ካሸነፉ በኋላ ደግሞ ጣሊያንን ከመረብ ወንዝ ተሻግረው መደምሰስ ሲችሉ በምን አገባኝ ስሜት መመለሳቸው የኤርትራን ህዝብ እንዳሳጣን በሐዘን ይወሳል። ያም ቢሆን ግን ንጉሥ ምኒልክ የተለያየ ፍላጎትና ችግር የነበረውን ህዝብ አስተባብሮ የጣሊያንን ወረራ መመከት መቻላቸው ውለታ መሆኑ ሊካድ አይችልም። በኋላ ላይ አገሪቱ ውስጥ አዳዲስ ነገሮችን ለማስገባትና ለማዘመን ያደረጉት ጥረትና ሌሎች መልካም ስራዎቻቸው አገርን ጠቅሟል። ከዚያ ባለፈ ግን ህብረ ብሔራዊውን አድዋ ለንጉሱ ብቻ አሸክሞ በዓሉን የአህዳዊ ፖለቲካ ፕሮፓጋንዳና የምኒልክ ካልት መገንቢያ ማድረጉ ትልቅ ስህተት ነው። ንጉስ ከአድዋ መልስ የፈጸሙት አስቀያሚ በደልና በግዛት ማስፋፋት ዘመቻ ወቅት የፈጸሟቸው እኩይ ድርጊቶች አሁንም ድረስ ለሚያራኮተን የማንነት ቁርቁስ ከፍተኛ ሚና ተጫውተዋል። አወዛጋቢ ስብዕና የሆኑት በዚህ እንጂ በሌላ አይደለም። በዚህ ክፉ ስራቸው ደግሞ እስከ ዝንተ ዓለም ሲወቀሱ ይኖራሉ። ሌላው ቢቀር
በአድዋ ደማቸውን ያፈሰሱ ሙስሊሞች የሚቀብራቸው አጥተው የአሞራ ራት እንዲሆኑ ማድረጋቸው መቼም የማይረሳ በደል ነው እና በአድዋ ጆካ የሚኒልክን ካልት አትጋቱን ካለ በኋላ በማከልም እንዲህ በማለት ምክረ ሐሳቡን ጨምሮ ጽፏል። መስዋዕትነት ለከፈሉ ሁሉ ክብር ይገባል። በአድዋ ጦርነት መስዋዕትነት ለከፈሉ ኢትዮጵያውያን ሁሉ ክብር ይገባል። በዚያው ልክ ንጉስ ምኒልክ አድዋ ላይ የተጎናጸፉት ድል በፈጠረላቸው ኃይል የረጅም ጭቆናና ድንበር አላፊነት ሰለባ ላደረጓቸው ህዝቦች ሁሉ አጋርነት ማሳየት ይገባል። በእርግጥ አድዋ ቅኝ ገዢ ነጮችን ማባረርና ለቀሪ አፍሪካውያን መልካም ተምሳሌት መሆን ቢችልም ለመላው ኢትዮጵያውያን ግን ፍሬ ማፍራት ሳይችል በመቅረቱ አዝናለሁ። የታሪክ ተመራማሪው ባህሩ ዘውዴ ጦርነቱን አሸንፈን ድሉን ተነፍገናል ያለው ወዶ አይደለም። ድሉ በታሪክ ገጾች ከሰፈረ ከመቶ ዓመት በኋላ እንኳ የማንነት ትግል አገሪቱን አፍንጎ እንደያዛት አለ። በሌላኛው ጽሑፉ ደግሞ እንዲህ በማለት ይቀጥላል። አትሞኝ፣ ምኒልክ የፕሮጀክት ስም ነው። አጓጉል የዋህነት አያጥቃህ። ባሻዬ ፖለቲካዊና ስትራቴጂካዊ ፕሮፓጋንዳዎችን ባውጉ አጥን። ስለ ምኒልክ ሲወራ ስለ አንድ ንጉስ የተወራ አይምሰልህ። አንድ ንጉስ ጥምድ አድርጎ መያዝ ለምን አስፈለገ አትበል። ምኒልክ የአንድ ንጉስ ስም ብቻ አይደለም። አህዳዊ ፖለቲከኞች ስርዓቱን ወደ አሲሚሌሽን ፖለቲካ ለመመለስ የነደፉት ፕሮጀክት ስያሜም ጭምር ነው። ስለዚህ የምኒልክን የካልት ግንባታ ነውሮች ማፍረጥረጥ፣ የንጉሱን በደልና ጭቆና ማሳወቅ፣ በስማቸውና በምስለ ስብዕናቸው ላይ የተገነባውን ፕሮጀክት ትርክት የማፈራረስ አካል ነው። አትሞኝ አባክያ። ጨዋታው ስለ አንድ ግለሰብ አይደለም። የኢትዮጵያን ብዝሃዊ ማንነት እውቅና የማሰጣት ምጥል ማንነትን የሚያጎኑ የመፍቅሬ ፊውዳል ታጋዮችን እንደ ወንፊት የተበሳሳ የትርክት ሰሌዳ የመቅደድ ጉዳይ ነው። ኢትዮጵያም በእኩልነትና አካታችነት መሰረቶች ላይ ዳግም የማባየን ወይም ሪዲፋይን የማድረግ ስራ ነው እና ምን ለማለት መሰለ አትናሁልል ንሁለሎች የፖለቲካ መጠቀሚያ ከመሆን ውጭ ምን አይኖራቸውም። አይንህን ግለጥና አገሪቱን መሸከም በማትችለው ልሙጣዊነት ለማፍረስ የሚደረገውን የትርክት ግብግብ አስቁም። ማስቆም ባትችል እንኳን ቢያንስ ለማስቆም የምታገሉትን አግዝ። መጽሐፍ መናገር ቢያቅትህ ቢያንስ ላይክና ሼር በማድረግ ተሳተፍ። ደግሞ እንኳን ለአድዋ በዓል ላደረሰ በማለት ጽሑፉን ይቋጫል። እኛም ትዝብታችንን አበቃን። አዘጋጅና አቅራቢ ዋድኮ መሐመድ ነኝ። ሰናይ ጊዜ